አሰላሙ አለይኩም ያ ጀማ እንዴት ናችሁ? በዛሬው ቪዲዮ አንድ ወገናችን ቲክቶክ ላይቭ ከሁሱ ጋር አትፍራት በለኝ ነፃነት ያለበት ሀገር ነኝ አለ። ማንም ሳይጠይቅ እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ብላ ያዘዘው? አባቴ ነፃነት ያለበት እኮ ሀገር ነው ያለው። አሜሪካ እኮ ነው ያለው። አብሽርሽ በቃ እሺ። የቱ ጋር ነው ክርስቲያን ሆኖ የተባልከው? ስማ አሜሪካን ሀገር ላይ እስልምናም ሁን ክርስትናም ሁን ኢቭን ፓጋኑን ምንም ነፃ ሆነ መኖር የምትችልበት ሀገር ነው። እንዲሁም እንደ እፎይ ልሳደብ እችላለሁ ልሰድብ እችላለሁ ይላል። እንደ እፎይ ልናገር እችላለሁ ካስፈለገ፣ ግን ደስ ብሎ ደግሞ እኔ የእፎይን ያህል እውቀት የለኝም እያለ ነው። እኔ አሁን የእፎይን ያህል እውቀት የለኝም። አንድ ክርስቲያን እኔ አሁን የእፎይን ያህል እውቀት የለኝም። ሙስሊሞች ምን አላቸው? መፈክራችሁም ሰው መግደል ነው። አሁን ከእስልምና ምን እንደሆነ ታውቃለህ? በጣም ትልቁ ኃይላቸው መግደል ወይ ደግሞ ገሎ መሞት ነው። እንደዚህ ነው በቃ መፈክራችሁ። ሁሌ እኮ የሚገርመኝ ይሄ ነው። በቃ መፈክራቸው ይሄ ብቻ ነው። እሺ ከሆነ አንድ እስኪ እቺን ጥቅስ እናንብባት እስኪ። ለነገሩ ጥቅሱ አይደለም ጥቅሱ ሳይሆን ጥቅሱን እኮ ልትነግረኝ ትችላለህ። እንደ ማስረጃ ብቻ አይደለም እንዴ? ችግር የለውም አብሽር። በየማሉ ሰድብህ እችላለሁ እያለ እያስፈራራ እንደ እንትን አንተ ልልህ እችላለሁ እያለ መናገር ሱስ ነው። ምን እንዳለ ታውቃላችሁ? እንደ እፎይ ልሳደብ እችላለሁኝ አለ። ተሳዳቢ እንደሆነ ራሳቸው ይመሰክራሉ። ስድብ እንደሆነ ሌላ እንደምታውቃሉ። ወላሂ ላዚም እንደ እፎይ ልሳደብ እችላለሁኝ አለ። ለዚህ ሁሉ ንግግሩ አጥጋቢ መልስ ከሁሱ ተሰጥቷል ማለት ነው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ሰማን ደህና ነህ? አለን። እሺ ክርስቲያን ነህ? ፕሮቴስታንት። እሺ ፕሮቴስታንት እንድትሆን ያዘዘህ ማን ነው? እግዚአብሔር ነው ወይንስ ነብያቶች? የምን ነብይ? እግዚአብሔር ነው ወይንስ ነብያቶች ናቸው ፕሮቴስታንት እንድትሆን ያዘዙህ? ማን ያዘዘህ? መጽሐፍ ቅዱስን አንብቤ። ኦኬ የቱ ጋር ነው ፕሮቴስታንት ሁኑ የሚለው የመጽሐፍ ቅዱስ ጥቅስ? የቱ ጋር ነው እስልምና ሁኑ የሚል የነቢያቶች እንትን? አብሽር አሳያለሁ እንዳፈራ። ግን አንተ የተጠየቀውን መጀመሪያ መልስልኝ። የቱ ጋር ነው የታዘዝከው? መጽሐፍ ቅዱስ ላይ አለ ብለኸኛል። የቱ ጋር? መጽሐፍ ቅዱስ ላይ እኮ ይኸውልህ ምን አለ መሰለህ፣ በመጀመሪያ ደረጃ ከእስልምና በፊት ክርስትና ነው ወይስ እስልምና ነው የነበረውን ደግሞ እኔ ልጠይቅ እፈልጋለሁ። ችግር የለውም አብሽር። መጽሐፍ ቅዱስ ላይ የቱ ጋር ነው ፕሮቴስታንት ሁን የሚል ትእዛዝ ያገኘው? የሃይማኖት ስምማ ፕሮቴስታንቱን ወይ ደግሞ ክርስቲያኑን የሚለው አይደለም፣ ግን ማለት ነው ክርስቲያን ሁን ነው የሚለው በእኛ መጽሐፍ። ክርስቲያን ሁን የሚለውን አሳየን። እሺ የቱ ጋር ነው? ምንድን ነው አሳይም ማለት እኮ ምኑን ነው የማሳየህ? ጥቅሱ ክርስቲያን ሁን የሚለው እስላሙን የሚለውን ጥቅስ ልታሳየኝ ነው? አብሽር አሳያለሁ፣ ወላሂ አሳያለሁ። ከአንድ አይነት በጣም በርካታ ነብያቶች ሁሉ ሙስሊሞች እንደነበሩ ሁሉ አሳያለሁ። እንዳትፈራ፣ ሐዋርያቶች ጭምር ማለት ነው። እንዳትፈራ አብሽር ለማለት ነው። እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ብላ ያዘዘው? አባቴ ነፃነት ያለበት እኮ ሀገር ነው ያለው። አሜሪካ እኮ ነው ያለው። አብሽር እሺ በቃ እሺ። የቱ ጋር ነው ክርስቲያን ሆኖ የተባልከው? ስማ አሜሪካን ሀገር ላይ እስልምናም ሁን ክርስትናም ሁን ኢቭን ፓጋኑን ምንም ነፃ ሆነ መኖር የምትችልበት ሀገር ነው። እሺ ጥሩ። የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ብላ ያዘዛቸው? እኔ በመጽሐፍ ቅዱስ ነው የማምነው እኮ። መጽሐፍ ቅዱስ አንተ ደግሞ የምታምነው በምን? በቁርአን ነው የምታምነው? በቃ የቱ ጋር የታዘዝከው ክርስቲያን ሆን ተብለህ? የቱ ጋር ነው ማለት መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ክርስቲያኑን እስላሙን የሚል ጥቅስ አለ እንዴ? ስለዚህ የለም ማለት ነው። ክርስቲያን ሁን የሚል የለም። አንተ ቅድም ስላልክ ነው ክርስቲያን ሁን። የለም እኮ አይደለም እኮ። አይ አንተ አሁን እሱን ፓርት ላይ የሚፈለግከው ነው ጥያቄ ኖ ክርስቲያን ሆን ስለተባልኩኝ ነው ክርስቲያን የሆንኩት ብለሃል ቅድም። ስለዚህ የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የምትል ያገኘኸው? እሺ ተው በቃ ለተው በቃ። ስለ እስልምና ጥያቄ ካለ ጠይቅ። እሺ ሙስሊም ሆኖ እጠይቅሃለሁ። እኔ ደግሞ ጥያቄ ምን እንደሆነ ታውቃለህ? እሺ እስልምና ውስጥ እና ክርስትና ውስጥ ሁለት ነገር አለ። አንደኛ አንተ አባት ከሆንክ ልጅ ከወለድክ ልጅህ አባት መሆን አይችልም። እኔ አሁን በእስልምና ታሪክ ውስጥና በክርስትና ታሪክ ውስጥ የዘመናትም የአቆጣጠርም የጊዜ ልዩነት አለ። ያን እንዴት ትመልሰዋለህ? እስኪ ንገረኝ። ልጅም መሆን አትችልም አባት መሆን አትችልም ማለት ምን ማለት ነው? የሚቀድም ነገር አለ። ማን ከማን ነው የሚቀድመው? አባት ልጁን መቅደም አይችልም።
እኮ እሺ። ስለዚህ ክርስትና ከእስልምና በፊት ይቀድማል ለማለት ፈልገህ ነው? አዎ ትክክል። እስኪ ያሳየኝ እንደውም ቁርአን ላይ ክርስትና ከእስልምና በፊት ይቀድማል የሚለው የት ጋር ነው ያለው? እሺ እንደዛ ከሆነ አንተ ደግሞ ቁርአን ላይ ማለት ነው ከእስልምና በፊት ከክርስትና በፊት እስልምና ይቀድማል የሚል አለ? አዎ አለ። ነብያቶች ሁሉ ሙስሊሞች ነበሩ። ማስረጃ ነብያቶች ሁሉ ሙስሊሞች እንደነበሩ ላሳየህ እንዴ። ታሪኩ እኮ አሁን እኮ ይኸውልህ፣ ለምሳሌ እስልምና የመጣው ከ600 ወይ ከ500 ዓመት በኋላ ነው አይደለም? እሱን ጎግል ወይንም ሂስትሪ መጽሐፍ ህፃን እያለን መጽሐፍ ላይ ተጽፎ ስታነብ የነበረው ነው። ሙስሊሞችን መተህ ስትጠይቅ በመጽሐፋቸው ላይ እስልምና ከቀደሙ ከአዳም ጀምሮ እንደነበር እነ ኑህ እና አብርሃም ሙስሊሞች እንደነበሩ ያሳያል። ማስረጃ ረስተህ ያሳይ ላሳየህ። እሺ አብርሃም ምን ነበር የሚለውን እስኪ ላሳየህ። አብርሃም መቼም የሁላችንም አባት ነው፣ የነቢያቶች አባት ነው። አላህ በቁርአን ላይ ሚለተ አቢኩም ኢብራሂም እያለ ይገልጽልናል። ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጽልናል። ይህን አብርሃም ሁሉ ላሳየህ። አብርሃም ምን እንደነበር እንመለከታለን። እዚህ ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። አየህ፣ ሙስሊም ነበረ ቃል ታገኛለህ። ከእርሱ በፊት የነበረው ኖህ ሙስሊም ነበር። ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ኖህ ሲናገር፣ እኔ ሙስሊም እንደሆን ታዘዝኩኝ ከአምላኬ ዘንድ እያለ ይናገራል። ሙስሊም ሁን ብሎ ማን የጻፈው? ይህ ከአምላክ ዘንድ የመጣ ነው። ስለ ነቢያት ታሪክ የያዘ መጽሐፍ። ይኸውልህ ወንድሜ፣ ማን የጻፈው? ከአምላክ ዘንድ መጥቷል ብለህ ታምናለህ አይደል? ኦኬ። በጨዋ መልክ ሳልሰድበው ወይም ሳልሳደብ ጥያቄ ምን እንደሆነ ታውቃለህ? ከአምላክ ዘንድ እንደመጣ ማስረጃው ምን ነበረ? ማን የጻፈው? ማስረጃ ልስጥህ። ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማት ጌታ የተወረደ ነው ይላል። ማን አወረደው ሲባል ከዓለማት ጌታ ከአላህ። እሺ ልጨርስ። ማን አወረደው? ከዓለማት ጌታ ከአላህ ዘንድ የተወረደ ነው ይላል። ማን ያወረደው ሲባል ጊዜ ቀጥለው ሲነግረን ነዘለ ቢሂ ሩሑል አሚን ይላል። መንፈስ ቅዱስ ወይንም መልአኩ ገብርኤል አወረደው ይላል። ከአምላክ ዘንድ ቃልን የሚያመላልሰው ለነቢያት ያ መልአክ ራሱ አወረደው። ለነቢያት ራሱ ሲያመጣላቸው የነበረው ታል አይደለ? አላ ቀልቢከ በአንተ ልብ ላይ ሙሐመድ እያለ ይነግራቸዋል። ይህ ነው ከአምላክ ዘንድ በመልአኩ በቅዱስ ገብርኤል አማካኝነት ወይም በጅብሪል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላለፈ የሆነ መለኮት። ማስረጃ የለማ። ላሳየህ ማስረጃውን አሁን የተናገርኩበትን። እንዴ ማስረጃ እኮ ምን እንደሆነ ታውቃለህ? ማስረጃ ለምሳሌ አሁን በመጽሐፍ ቅዱስ ለማርያም እንደምትጸንስ እንደምትወልድ መልአኩ ገብርኤል መጥቶ አበሰራት ይላል። ማን ያየው ሲያበስራት? አያ አይደለም እንዴ? ተጽፏል። ልክ አንተ በቁርአን ተጽፏል እንዳልከው በእኛ ክርስትና ውስጥም ደግሞ በመጽሐፍ ቅዱስ ተጽፏል። ስለዚህ አንተ ማስረጃ የተጻፈ ስላገኘህ እንጂ ያየ የለም ማለት ነው ሲያበስራት አይደለ? እንዴት በዛ ዘመን እናንተ አንኖርማ? እድሜያችንም እኮ አይፈቅድም ብሮዬ። ስለዚህ ይኸውልህ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እንደመጣ ማስረጃ ያሳያለሁ። አንተም ልታደርግ የምትችለው ወደ ማርያም መልአኩ ገብርኤል እንደመጣ ያላየ አካል መጥቶ እንደጻፈልህ ብቻ ነው። ግን አምነህ ተቀብለሃል። አይ ያየ አካል ማን አለ ማስረጃ ከነቢዩ ሙሐመድ ጋር ሲወርድላቸው ብለህ ትጠይቃለህ። ሌሎች አሉ ማስረጃዎች፣ ሌሎች አሉ። ያየ ያሳየኝ። በጣም ጥሩ ኖ ያየ ያሳየኝ እኮ ማለት እንዴት እንደሆነ ታውቃለህ እንዴ? ሌሎች ማስረጃ ስጠይ ችግር የለውም። መልአኩ ገብርኤል ወደ ማርያም በነቢያት ይኸውልህ፣ አሁን በክርስትና ያለው መሰለህ በነቢያት በሐዋርያት ተጽፏል። እሺ ማስረጃችን እሱ ነው። እሺ ስለዚህ ገብርኤል ወደ እኮ እንደ ያልከኝ ለምሳሌ አሁን ከክርስትናና ከእስልምና ሃይማኖት እሺ ተናገርክ አንተ አይደለ? ደግሞ እኔ ለዛ ስድብ አቁሙ በላቸው። ስድብ ከሆነ በጣም ልሳደብ ይችላል። ልሳደብ የለም። ዝም ብለህ አዳምጥ። ኮሜንት ላይ ዝም በሉት። ኖ አይ ዝም ብለህ አዳምጥ ሳይሆን እኔ በስርዓት እያወራው ነው። አንተ ቤት የሚገቡ ሰዎች ደግሞ ስድብ ከመጡ ይሳደባሉ። ተረጋጋና ከኔ ጋር አውራ። ህፃን ልጅ አይደለም ትልቅ ሰው። ተረጋግቼ እኮ እያወራሁ እኮ ነው፣ እየሰማሁ እኮ ነው፣ እየተደማመጥን ነው እኮ እስካሁን። በጣም ጥሩ። አሁን ከመልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው
እነዚህን መላእክቶች ያየ የመሰከረ ልክ እንደ ሐዋርያቶች አለ ወይ ነው ጥያቄ? አለ። ለምሳሌ የአንተ ማስረጃ ቅዱስ ቁርአን ነው ብለኸኛል። እሱን አይደለም እየጠየኩኝ ያለሁት። ቃል ሲያወርድላቸው ያየ ሌላ አካል አለ ወይንስ የለም ነው ጥያቄ? ወይንስ ምንድን ነው? ያየ ማለት ቆሞ ያየ? አዎ መልአኩ ገብርኤል ሲያመጣ ለምሳሌ ምስክር የላቸውም ወይ ነብዩ መሐመድ ብቻቸውን ነው ወይ ሰምተው ያደረሱት ነው ጥያቄ? ወይንስ ምንድን ነው ጥያቄ? ምን እንደሆነ ታውቃለህ? ማስረጃው ለምሳሌ አሁን ነብዩ መሐመድ ይሄ መልአኩ እንዲህ ብሎኛል፣ ይሄ ገብርኤል እንዲህ ብሎኛል ብለው ነው የሚናገሩት። ገብቷል አይደል? ለዛ ደግሞ ማስረጃ ነብዩ መሐመድ ብቻ ናቸው እንጂ ተናጋሪያቸው ተናጋሪው ሌሎቹ ሰዎች አልነበሩ አሉ። ማስረጃ ላሳይ ትፈልጋለህ? ማስረጃ ላሳይ ሌሎች ሰዎች እንዳዩ እንደመሰከሩ። አይ ብዙ ጊዜ ግን የሚነገረው ወይ ደግሞ የምንሰማው ያለ ነው እሱን ነው። ሰዋቸው ሌሎች እኔ ጋር እያወራህ ነው። አሁን እኔ ላሳየህ ሌላ ምስክሮች እንዳዩ እንደሰሙ እንደዘገቡ። እሺ መልአኩ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ሲያመጣ ሲናገር ምናምን ያዩት የመሰከሩ የዓይን እማኞች ማስረጃ ይፈልጋሉ። ያንስ ዛሬ ላሳያችሁ ምናምን መሰላችሁ። ሁሉም ሰሃቦች እንዳለ ያ ሁሉ ትውልድ ቆሞ መልአኩ ገብርኤል ቃል ሲያመጣ ያዩበትን ነው ማሳያችሁ። አዛ ቆሞ እንዳለ እናንተ ጋር ምናልባት ያለው ዮሐንስ ወይ ማቴዎስ ማርቆስ ጭራሽ የክርስቶስ ተማሪ ያልሆኑ አካሎች የተናገሩት ነው። እዚህ ጋር ያው ትውልድ ሁሉ እንዳለ ያየበትና የመሰከረበትን ወረቀት እኮ ማን የሚሰራው ስራ ና ያውና መልአኩ ገብርኤል መጥቶ ሰሃቦች እንደተመለከቱት ራሱ የመሰከሩበት ያውና የማስረጃ ምንጭ እዚህ ጋር ታገኘዋለህ። ያው ዑመር ኢብኑ አልኸጣብ ይባላል አብሮ የነበረው አካል ያው የመሰከረው ሁላቸውም ሰሃቦች ይሄን መልአኩ ገብርኤል እንዳዩት فطلبنا منه أن نقدر عليه فقال رسول እሺ go ahead ያውና هذا جبريل أتاكم يعلمكم أمر دينكم فخذوا عنه እንዳለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሷሃቦች መልአኩ ገብርኤልን አይተውት ይሄ ገብርኤል ስለ ዲናችሁ ስለ ሃይማኖታችሁ ሊያስተምራችሁ ነው መጣ ብለው ቀጥታ አይተው ያዩ የመሰከሩት ያውና እዚህ ጋር አረበኛ እኮ ነው እያሳየኝ ያለው ብሮዬ። ለምሽ እየተረጎምኩልህ ነበር ወደ አማርኛ ልቀይርልህ። ችግር የለም እሺ። ከእንግዳውንስ ካመንክ ያውና እዚህ ጋር መልአኩ ገብርኤል ወደ እርሳቸው መጥቶ ሲናገር ያኔ ሰሙት ነበር ያዩት ነበረ ራሳቸው ሁሉም ሰሃቦች አንድ ሰው አራት ሰው ምናምን እንዳይመስልህ እንዳለ ሰሃቦች። ይህ ምን ይላል? ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ ነው እያለ ይናገራል። ያው ይህ ማን እንደሆነ ታውቃለህን አሉት ነብዩ መሐመድ ያየውን አካል ማለት ነው። ይህ ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ እያሉ ይናገራሉ። ይፋል አይደለ? ይሄን ያየው አካል ያው ዑመር ኢብኑ አልኸጣብ ለሱ ብቻ አይደለም የታየው እንዳለ ሙሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች 100 ምናምን ሺህ ሱሐቦች በተቀመጡበት ነው ይሄ መልአክ መጥቶ ሁላቸውም ያዩት። ይሄን ይመስላል። ግን አንድ ነገር ልንገርህ ብሮዬ፣ አሁን እስልምናና ክርስትና እንዲፋይል ለማድረግ በእኔና በአንተ በአንድ ምሽት ወይ ደግሞ በአንድ ዲስከስ ይከብዳል። ያ ማለት ይኸውልህ አሁን አንተ እያልከኝ ያለው ክርስትና ከእስልምና ከክርስትና በፊት ነበር አልከኝ ብለኸኛል። አዎ ብያለሁ። በእርግጠኝነት በቃ ችግር የለውም። አሁን እኔ እናንተ ስላወራን ማን ወደ ኋላ ማን ወደፊት ነው ይቀራል ብዬ ጀጅ አላደረገውም። በጨዋ መልክ ማን ነው ገብቷል። አሁን በፖፑሌሽን ደረጃ ብንቆጠር ምናልባት ወይ እስላም ብዙ ነው ወይ ክርስቲያን ብዙ ነው በዓለም ላይ። አውራ ማውራት የምትፈልገው እንዳላቋረጥህ ብዬ ነው። አብሽር። አይ አውራ ሳይሆን ያው እኔ ማውራት የምፈልገው ነገር ማስረዳት በምፈልገው ወይ ብቻ ነው፣ ሌላ ትርጉም የለውም። አንተ በእስላም ላይ ደስ ያለህን ጥያቄ ጠይቅና ልመልስልህ። አሁን ልክ እንደጠየቅከው ለመሆኑ ነብዩ መሐመድ እኮ ጥያቄንማ ጠየቅኩ እኮ አንተ መለስክልኝ። ከመቶ ሺህ በላይ ሰዋቦች እኮ አሉ ማስረጃዎች አልከኝ አይደል? እነዚያ ሁሉ ተመልክተዋል፣ የተመለከቱትንም ዘግበዋል፣ ራሳቸው አይተናል እያሉ የአይን እሺ እኮ እሱ ማስረጃ ነው። ማስረጃን መስማትና መቀበል የኔ ውሳኔ ነው አይደል?
አሁን ማስረጃህን እኮ በጨዋ መልክ እኮ ሰምቼዋለሁ። አይ አሁን እኔ የምነግርህ ደግሞ ምን እንደሆነ ታውቃለህ? እስልምና ነበረ ክርስትና ነበረ ብለን በአንድ ምሽት እኔ እናንተ አሁን አውርተንበት እኮ ጀጅ የምናደርገው ነገር አይደለም። የሚሰሙ ሰዎች አሉ። ጊዜ መምጣት ትችላለህ። አብሽር። ልክ እንደዚህ በጨዋ የሚሰሙ ሰዎች አሉ። በአንተም በኩል የሚሰሙ ሰዎች አሉ፣ በእኔም በኩል የሚሰሙ ሰዎች አሉ። የራሳቸውን ሀሳብ ይሰጣሉ። ገብቶሃል አይደል? አሁን የግል ጉዳይ ወይ የእኔ ጉዳይ ብቻ ቢሆን እኔ ወስንበታለሁ። አሁን የምናወራው የሃይማኖት ጉዳይ ነው። ገብቷል? ስለዚህ የሃይማኖት ጉዳይ ስለሆነ እኔ በበኩሌ በቂ መልስ ነው ብዬ አላምንም። አሁን የተመለሰልህ አይደለም እሱን ነው ወይንስ ሌላ ማለት ፈልግ? ኖ የተመለሰልኝ መልስ ለእኔ በቂ ነው ብዬ አላምንም። ለእኔ የጠየቀው ጥያቄ ምንድን ነው? የጠየቀውን ጥያቄ መለስክልኝ እኮ። ታዲያ ሌላ ምንድን ነው የምትፈልገው? ከክርስትና በፊት እስልምና ነበር እኮ አልከኝ። ማስረጃ ስልህ እኮ እና ኦኬ እሺ፣ እግዚአብሔር የሚባል አምላክ አንተ አታውቅም፣ እኔ ደግሞ አላህ የሚባል አምላክ አላውቅም ልበልክ። ለምን ታዲያ እኛን ፈጠረ? ለምን እናንተን ፈጠረና ለምን የሆነ እምነት ቁጥሩ በዛ፣ የሆነ እምነት ቁጥሩ አነሰ? ለምሳሌ እስልምና በዓለም ላይ ትንሽ ቁጥር እምነት ነው። ኧረ አይደለም ነው እንዴ? ለምሳሌ እንደዛ ምለ እንደ ቁጥርማ በቢሊዮን እኮ ይቆጠራል። እሱማ ችግር የለም፣ ካውንት እኮ ይደረጋል። ዝም ብለህ ግን ሎጂኩ ነው። አሁን እኔ የምኖርበት ሀገር አሜሪካን ሀገር የክርስቲያን ሀገር ነው። ቶታሊ 99% ማለት ነው። ክርስቲያን አይደለም ችግር የለም። እሺ የሀገር ዓለም ክርስቲያን ችግር የለም። አሁን ጥያቄ ምንድን ነው? ግልጽ አድርገን እናስቀምጠው። ብዛት አይደለም ጥያቄ የማይውል አምላክ ካለ አምላክ የበላይ ስለሆነ የሰው ልጆች በምድር ላይ ካሉ የበላይ መሆን አለባቸው። አንደኛ ለምሳሌ ውሸት ነው በምድር ላይ የሚነግሰው እና በሰማይ ቤት ነው ምናምን የምትለኝ ከሆነ ደግሞ ማስረጃው ምን እንደሆነ ታውቃለህ? ፈጣሪ የምድርም የሰማይም ባለቤት ነው። ገብቷል? በምድር ላይ የሚያንስ ፈጣሪ የለም፣ በሰማይ ቤት የሚገዝፍ ፈጣሪ የለም። በእውቀትም በጥበብም በማስተዋል አሁን ከእስልምና ምን እንደሆነ ታውቃለህ? በጣም ትልቁ ኃይላቸው መግደል ወይ ደግሞ በቃ ገሎ መሞት ነው። እንደዚህ ነው በቃ መፈክራችሁ። ሁሌ እኮ የሚገርመኝ ይሄ ነው። አይ እሱ መፈክር ከይቅርታ ጋር የቱ ጋር ተምር፣ እውነቴን እኮ ነው የምልህ። በቃ መፈክራቸው ይሄ ብቻ ነው። እሺ እሱ ከሆነ አንድ እስኪ እቺን ጥቅስ እናንብባት እስኪ። ለነገሩ ጥቅሱ አይደለም ጥቅሱ ሳይሆን ጥቅሱን እኮ ልትነግረኝ ትችላለህ። አረ እንደ ማስረጃ ብቻ አይደለም እንዴ? ችግር የለውም አብሽር። በግድያ የሚያምን ያለው ትክክል ይሁን ይችላል። አንድ ጥቅስ እስኪ ላሳየኝ። አይ እኔ በየትኛውም ክርስትና ሞቶ ጥሩ መንገድ እንዳለው የሚያስተምር አላየውም። በክርስትና ውስጥ እኮ በጣም ጥሩ ምን ይላል እዚህ ጋር? ይሄ የቁርአን ጥቅስ መሰለኝ። እስኪ እናየው። ሽማግሌውንና ጎበዝን ቆንጆይቱንም ሕፃናቶችንና ሴቶችን ፈጽሟችሁ ግደሉ ይላል። ይሄ ልጅ ማለት ነው ጀምሮ ምን ላይ ይመስላል? የራስህ የገዛ መጽሐፍህ ላይ በመግደል የሚያምን መጽሐፍ ማለት ይሄ ነው። ለዚያም ሕፃናቶችን ግደሉ፣ ሽማግሌን ግደሉ። ይሄ ብቻ እንዳይመስልህ ሌላ ቆይላ ሰው ይሆናል ገና የገዛ መጽሐፍ ላይ ያልከኝ። እሺ መጽሐፍ ቅዱስህ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። በመግደል የሚያምን ማለት ይሄ ነው። እግዚአብሔር እኔን የተሳደበ ግደሉት እያለ ይናገራል። አይ በእስልምና ነው ከአልቃይዳ ጀምሮ ሰው ሲገሉ ማምነው። ሴፕቴምበር 11 ላይ አሜሪካን ሀገር ብዙ ሺህ ሰዎች የጨረሱ እስላሞች ናቸው። የአንተ ዘመኖች ናቸው። አላሁ አክበር ብሎ የጨረሱት የአንተ ዘመኖች ናቸው። ያው መጽሐፍን እያሳየው እንዴ የአንተ እኮ ነው። ይኸውልህ መሐመድ እኮ አራጅ ነው፣ ገዳይ። ማስረጃ የማየው ህዝቦችና አንተ በስነ ስርዓት አውራ ትንሽ ሆናችሁ ማለት ነው። ያው አይደለም እኔ ላሳይህ። ወደ ይረዛ አራጅ ነው። ማስረጃ እኮ ይኸው ሰጠው እኮ። ሴፕቴምበር 11 ማን ያጠፋው? እስኪ ንገረኝ። ላሳይህ። ሴፕቴምበር 11 ማን ነው እንዲያደርገው? እስኪ ንገረኝ። ምንድን ነው ይሄ? አበባውራ
በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ አለ ኢየሱስ። ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል ኢየሱስ። እስኪ ምን ይላል? አብባ ኢየሱስ ገዳይ ነው እያልክ ነው እና ምንድን ነው የሚለው መጽሐፉ? አንተ እኮ ነህ እዚህ ጋር እኛ መጽሐፋችን ላይ ግደሉ የሚል የለም እያልከን ያለኸው። ያውና እዚህ ጋር ግደሉ እያለ እየተናገረ ነው መጽሐፍ። ኢየሱስ ክርስቶስ እረዱ እንዳለ ታውቃለህ? ማረድ በእኔ የሚያምኑ ሰዎችን እረዱ ብሏል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን ግን ወደዚህ አምጧቸው፣ ከፊቴም እረዷቸው ይላል። እኔ ይኸውልህ እኔ ብዙ አልናገርም። ለመሰለ ሙስሊም ፍሬንዶች አሉኝ እና አዘ ፍሬንድ በምድር ላይ ትንሽ እድሜ ያለን እሷን ኖረን ስናልፍ ያው ተጠያቂው ማን ነው አይደለም የሚለው እንደ ፎይ ልናገር እችላለሁ ካስፈለገ። ግን በዛ ደረጃ አንተ ከሱ ትሻላለህ። ኖ አይ እኔ እንደሱ አላረገው። ለመሰለም አላረገው። እኔ አሁን የፎይ ነው ያህል እውቀት የለኝም። እኔ አሁን የፎይ ነው ያህል እውቀት የለኝም። ምንድን ነው እውቀቱ? እስኪ ሁለታችሁ አውሯ። እንግዲህ እውቀቱን ሁለታችሁ ተነጋገሩ። ምን እንዳለ ታውቃላችሁ? እንደ ፎይ ልሳደብ እችላለሁኝ አለ። ተሳዳቢ እንደሆነ ራሳቸው ይመሰክራሉ። ስድብ እንደሆነ ሌላ እንደምታውቃሉ። ወላሂ ላዚም እንደ ፎይ ልሳደብ እችላለሁኝ አለ። ውስጣችሁ እንደሚያውቀው በአንደበታችሁ አጋለጣችሁ። አንደበታችሁ ስድብ እንጂ ሌላ እንደማያውቅ ያውቃሉ። ገብታችኋል አይደለ? ይሄ ነው ጀማ። የዛሬው ቪዲዮ ይሄንን ይመስላል። እንደዚህ አይነት ጥያቄ ላለባቸው ሰዎች ይሄንን ቪዲዮ ሼር በማድረግ ጥያቄያቸው እንዲመለስ ማድረግ ትችላላችሁ ማለት ነው። እኔ ጋር ጨርሰናል። እናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነኝ ቪዲዮዎች ልትልኩልኝ ትችላላችሁ። እዚያም ከጀማው ጋር ሪያክት እናደርግበታለን። እንዲሁም ቲክቶክ ላይ ፎሎ አድርጉኝ። የምታገኟቸውን አስተማሪ ቪዲዮዎች ሜንሽን ያደርጋችሁ ወይም ዳይሬክት ሜሴጅ ያው ቲክቶክ ላይ እየላካችሁልኝ ከኔ ማድረስ ትችላላችሁ ማለት ነው። እንዲሁም ለመሳኪኖች ገንዘብ እያሰባሰብን ነው። በዚህኛው የአቢሲኒያ አካውንት ሁላችሁም የቻላችሁትን ገንዘብ በማስገባት ለምስኪኖች ድጋፍ አድርጉ ማለት ፈልጋለሁ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። والذين لا يشهدون الزور وإذا مروا باللغو مروا كراما